ነገር በድጋሚ አትጠይቁን። አሁን ይልቁንስ ሄዳችሁ መምህራኖቻችሁን ይዛችኋቸው ነው፣ ኢንፍሉዌንስ ያላቸውን መምህራኖቻችሁን ማለት ነው። ኑ ተወያዩ፣ እኛ የሚዋይ ጠፍቶ መልስ አጥተናል ብላችሁ ይዟችኋችሁ ነው። መልስ ካላችሁ ደግሞ ራሳችሁን እናግቡና መልሱልን። አሁን ወደ እናንተ እንሻገራለን ማለት ነው። አስሎንጋስ እነሱ እስካልመጡ ድረስ ማለት ነው። ክርስቲያኖች ካላችሁ ገስት ላኩ። ከዛ በኋላ ነቢ ስ ሰለም በመጽሐፍ ቅዱስ ላይ አልተጠቀሱም የሚል ካለ በግብር በስም እንትን ራሱ ኪንግደማቸው መንግስታቸውን ኤኒቲንግ ልናሳያችሁ እኛ ዝግጁ ነን ማለት ነው። ስለዚህ ክርስቲያኖች ካላችሁ ግቡና ሞግቱን ማለት ነው። መምህራኖቻችሁ መሞገት ያልቻሉትን ነገር ማለት ነው ገብታችሁ መሞገት ትችላላችሁ። አንድ ቁጥር ጻፉ፣ አስገባችኋለሁ ማለት ነው። ቀጥል ይብሮ። ያ እንግዲህ የሚገባ ያለ አይመስለኝም። ይሄንን ጥቅስ የሚደፍርም ክርስቲያንም የለም። አነስ ሚዩት አታርግሽ እንደቀድሙ እንዳይሆንብህ። አንድ ክርስቲያን ኤኒ ክርስቲያን ኢንዲስ ፕላትፎርም ማለት ነው፣ እዚህ ፕላትፎርም ላይ ያለ ማንም ክርስቲያን ካለ እኛ የምንለው አንዴ እንጥቀስላቸው ጥቅሶቹን በእንትን ደረጃ እነሱ በቀስቲ አንድ ሰው ገብቷል፣ አስተናግደው መጀመሪያ እሱን ከማውራታችን በፊት። እሺ ሰላም ነው አለው። አልሐምዱሊላህ። ነቢ ስ ሰለም በመጽሐፍ ቅዱስ ላይ ተጠቅሷል ብለህ ታምናለህ? አላምንም። አታምንም? ኦኬ። ዳንኤል ላይ እንሂድና መጽሐፍ ቅዱስ ካለ ዳንኤል ምዕራፍ 2 ክፈትልኝ። ችግር የለውም አንተ አንብቡ፣ ስራ ላይ ስለሆንኩ። ዳንኤል ምዕራፍ 2 ላይ አራቱ መንግስታት እነማን ናቸው? አራቱ መንግስታት አንብባቸዋ። ለአንብበልህ ማንበብ ነው። አይ ገና ይሄ እኮ አንድ ከመጽሐፍ ጋራ ላይክ ጓደኛ ከሆንክ መጽሐፍን የምታነበው ከሆነ የምታውቀው ነገር ስለሆነ ገና ማንበቦች ወደ ማወቅ ስለሆነ የምናድገው። ኦኬ ዳንኤል ምዕራፍ 2 ችግር የለውም። ዳንኤል ምዕራፍ 2 ኦኬ ችግር የለውም። ዳንኤል ምዕራፍ 2 ቁጥር 37 ላይ አንተ ንጉሥ ወይ የሰማይ አምላክ መንግስትና ኃይልን ብርታትና ክብርን የሰጠ የነገስታት ንጉሥ አንተ ነህ አለው። እዚህ ጋር የተሰጠው አንተ ነህ የመጀመሪያው መንግስት የተባለው ማን ነው? የወርቁ ራስ ነው የተባለው። እሺ ባቢሎን ነው። በቃ እኔ በአጭሩ ላስረዳ። የመጀመሪያው መንግስት ማነች? ባቢሎን ነች። ሁለተኛዋ መንግስት ደግሞ ዳንኤል ምዕራፍ 2 ቁጥር 37 ላይ መመልከት ትችላለህ። የመጀመሪያ መንግስት ባቢሎን ነች። በምንድን ነው የምናውቀው? የመጀመሪያ መንግስት አንተ ንጉስ ነው ያለው። ንጉሱ ያ ህልሙን የሚፈታለት ነቡካድኔዛር ነው። ነቡካድኔዛር ደግሞ የባቢሎን መንግስት ንጉስ እንደሆነ ኦብቪየስሊ የሚታወቅ ነገር ነው። ሕዝቅኤልንም እንደ ወቢ መመልከት ይችላለ። ሕዝቅኤል ምዕራፍ 26 ቁጥር 7 ማለት ነው። ሁለተኛ መንግስት አለ። ሁለተኛው መንግስት ደግሞ ዳንኤል ምዕራፍ 2 ቁጥር 39 ላይ ከአንተም በኋላ ከአንተ የሚነሳ ሌላ መንግስት ይነሳል አለ። ይሄ መንግስት ማን ነው የሚለውን ስንመለከት ይሄ መንግስት ደግሞ የሚዶ ፐርሺያ መንግስት ነው። የሚዶ እና የፋርስ መንግስት ነው ኦብቪየስሊ ማለት ነው። ኦኬ ይሄ የሚዶ እና የፋርስ መንግስት ከሆነ በዚህ ላይ ማስተዋል ያለባችሁ ዳንኤል እያተናገረ ያለው አንድ ተራ በተራ የሚነሱ እና እዚህ ምድር ላይ ሱፐር ፓወር የሚሆኑ መንግስታት ነው እየተናገረ ያለው። የመጀመሪያ ባቢሎን ነች። ሁለተኛዋ ደግሞ ማነች? ሚዶ ፐርሺያ ነች። ሶስተኛ ደግሞ አለች። ሶስተኛ ምን ብሎ ነው የገለጸው? ከዚያም በኋላ የምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናሳ መንግስት ይነሳላል። ይሄ የናሳ መንግስት የተባለው ግሪክ ነች። ከዛ አራተኛ መንግስት አለ። አራተኛው መንግስት እዚህ ጋር ፔ አቴንሽን፣ ሁላችሁም በደንብ አዳምጡኝ። እዚህ ጋር አራተኛው መንግስት ዳንኤል ምዕራፍ 2 ቁጥር 40 ላይ ተገልጿል። ይሄ አራተኛው መንግስት ደግሞ ምን አለ? የተከፋፈለ መንግስት ይሆናል አለ። አራተኛው መንግስት አስዊ ነው። የቤተ ክርስቲያን አባቶች እንዳብራሩት የኢየሩሳሌሙ ቄርሎስ፣ ኢሬኔዎስ፣ ሌሎችንም አባቶችን መጥቀስ እንችላለን ማለት ነው። ቅዱስ ዩርሜሲስ፣ እነዚህን ሁላ አባቶችን ብንመለከት እንዳስቀመጡት አራተኛዋ መንግስት ሮም ነች። ሮም መቼ ነው የተከፈለችው? ጴንጤ ሮም አይዶን ነው እየሰማሁ ነው። ጥሩ እየሰማሁ በ395 ነው ሮም በ395 ተከፋፈለች። ኢስተርን እና ዌስተርን ሆና ማለት ነው። አንደኛው የበረታ ነው አለ፣ አንደኛው ደግሞ ደካማ ነው አለ ራሱ ሲገልጸው። ኢስተርን ፓርት ወዝ ስትሮንግ ዋን ጠንካራ የሚባለው ነው። ዌስተርን ፓርት ዋን ደካማ የሚባለው ነው። የተከፋፈለ መንግስት ይሆናል አራተኛው መንግስት ካለ በኋላ ምን አለ? በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል አለ።
በእነዚያ ነገስታት ዘመን ዳንኤል ምዕራፍ 2 ቁጥር 44 ላይ ሮም ከተከፈለች በኋላ የአምላክ መንግስት ይነሳል አለ። ከዛ በኋላስ ሮምንም ይፈጫታል ያጠፋታል ብሎ ነው የገለጸው። ሮምን ያጠፋት ከሮም ክፍፍል በኋላ ተነስቶ ሮምን ያጠፋት ሂስቶሪካሊ የትኛው ኪንግደም ነው? ኦብቪየስሊ ኦቶማንስ ፎል ኦፍ ኮንስታንቲኖፕል 1453 ላይ ባይ መህመድ ሰከንድ ሙስሊሞች ኦቶማን ኢምፓየር ማለት ነው ሮምን ኤንድ አደረጓት፣ ቢዛንታይንን ኤንድ አደረጓት፣ ኢስታንቡልን ወሰዷት። የዛሬዋ የሮም ኮንስታንቲኖፕል ዋና ከተማዋ የዛሬዋ ኢስታንቡል ነች ራሱ እንደምታየው ማለት ነው። አይ ቲንክ ዲስ ኢዝ ሶፊያ ይመስለኛል ቤተክርስቲያኑ ራሱ እና ቤተክርስቲያኑም ወደ መስጅድነት ተቀየረ። መጽሐፉ ዳንኤል እንደሚለው ነቢዩ ስ ሰለም ከተነሱ ከዛ በኋላ የነቢ ስ ሰለም መንግስት የእስልምና መንግስት ሮምን አጠፋት ማለት ነው። ስለዚህ ዳንኤል ኢዝ ሂር ፕሮፌሳይዚንግ ፕሮፌት መሐመድ ነቢ ስ ሰለም ዳንኤል እዚህ ጋራ እየገለጻቸው ነው ያለው ማለት ነው። What do you think about this? ጥሩ እይታ ነው። እንደዚህ አይቼው አላውቅም። ጥሩ ነው። እንዴት ይህን ፋይንድ አውት ማድረግ ቻላችሁ? ግን ሪሰርች አላረፍ ሪሰርች ታትስ ናይስ። አሪፍ ነው። ይህ አዲስ ነገር ነው። በደንብ ጥናት ይፈልጋል። እኔም በደንብ ስለዚህ ነገር በደንብ አንበብ ይኖርብኛል። አሁን አነስ 7 ጨምርለት ታይምስ ሀፍ ታይም የሚለውን ቤንቴ በቃ ዲስ ኢዝ ዋት ዊ ኒድ። ይሄ ነው የሚያስፈልገው ጋይዝ። በቃ የሆነ ነገር አይታችሁ ሰምታችሁ በደፈናው መከራከር ሳይሆን ባይብሊካል ነው እንደሱ ነው። ያ በቃ እንደሱ በቃ እንትን ማለት ነው። ላይክ ሞር ሪሰርች ሰራበታለሁ አይበታለሁ ማለት ነው። እና ውሸት የለውም የተናገራችሁት ነገር ነው ኦብቪየስሊ ያለው እና በቃ እንዲህ ነው የሚያስፈልገው። ኤኒዌይ አዲስ ነገር ልጨምርልህ ደግሞ ማለት ነው። ዳንኤል 7 ላይ እዛው ዳንኤል ምዕራፍ 2 እና 7 ዲስ ፓራላል ፕሮፌሲስ ተመሳሳይ አይነት ይዘት ያላቸው ትንቢቶች ናቸው። ዳንኤል ምዕራፍ 2 ላይ ነቡካድኔዛር ነው ህልሙን ያየው። ዳንኤል ምዕራፍ 7 ላይ ደግሞ ህልሙን ያየው ዳንኤል ራሱ ነው ማለት ነው። ዳንኤል ራሱ ደግሞ በምንድን ያየው? እነዚህን በእንትን ያያቸው እነዚህ ነገስታት ማለት ነው። በእንትን ማለት ነው። ይሄ ምንድን ነው? በሚያስፈራ አይነት መልኩ ነው ያያቸው ማለት ነው። በሚያስፈሩ አይነት መልኩ ነው እነዚህ መንግስታት ያያቸው ማለት ነው። እነዚህን 4ቱ ተመሳሳይ መንግስታት ናቸው። ከዛ በኋላ 4ተኛዋ ሮም አለች። በሌሊት ራእይ አየሁ አለ። ከዚህም በኋላ አለ በሌሊት ራእይ አየሁ አለ። ዳንኤል ምዕራፍ 7 ቁጥር 7 ላይ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች አለ። እቺ 4ተኛ አውሬ 4ተኛዋ መንግስት ነች። እቺ 4ተኛዋ መንግስት ከስሯ አንድ ቀንድ ይወጣል አለ። ቁጥር 8 ላይ ቀንዶቹንም ተመለከትኩ አለ። እነሆም በመካከላችሁ ሌላ ትንሽ ቀንድ ወጣ አለ። ለሊትል ሆርን ብሎ የገለጸው አለ። ትንሽዬ ቀንድ አለ። ከዛ ስለዚህ ቀንድ ሞር ኦፍ ዲስክራይብ ያደርግልናል ዳንኤል ማለት ነው። ዳንኤል ምዕራፍ 7 ቁጥር 24 ጀምረ ማለት ነው። 10ሩም ቀንዶች አለ ከዚያ መንግስታት የሚነሱ 10 ነገስታት ናቸው አለ። ከእነርሱም በኋላ ሌላ ይነሳል አለ። እነርሱም ከፊተኞቹ የተለየ ይሆናል አለ። 3ቱንም ነገስታት ያዋርዳል አለ። ፔይ አቴንሽን እዚህ ጋር 3 ነገስታትን ያዋርዳል አለ። ይሄ ሊትል ሆርን የሚባለው ትንሹ ቀንድ ማለት ነው። 3 ነገስታትን የሚያዋርድ ነው። ይህንንም ጻፈው። በልዑልም ላይ ቃልን ይናገራል ማለትም በአምላክ ላይ ቃልን ይናገራል ማለት ነው። የልዑልንም ቅዱሳን ይሰባብራል አለ። ህዝቦቹን የሚያሰቃይ ነው። ዘመናትና ህግን ይለውጥ ዘንድ ያስባል። እስከ ዘመናት እስከ እኩሌት ዘመንም በእጁ ይሰጣል። 350 ዓመት ማለት ነው። እዚህ ጋር አስቀምጦልናል። ይሄ ሰው ማን ነው? ሊትል ሆርን የተባለው ሰው ማን ነው? ይህንን ስንመለከት በሮም የአስተዳደር ስርዓት ነበራት። ይሄም ምንድን ነው? ቴትራርኪ ተብሎ የሚጠራ የአስተዳደር ስርዓት ነበራት። ማለትም በ4 ነገስታት ሮም የምትመራበት ማለት ነው። በሁለት አውገስተስ በ2 ሴዛር ማለት ነው። ይሄ በ292 ላይ ተፈጠረ። ከዛ በኋላ ቆንስታንቲኖፕል አባቱን ተክቶ ተነሳ ማለት ነው። አባቱ ከሞተ በኋላ እነዚህን 3 ነገስታት ቴትራርኪን አጥፍቶ በ325 ሶል
ገዢ ሆነ፣ ብቸኛው ገዢ ሆነ። የሮም ማቆንሳት ማስረጃዎችን የከፈትኩ ማሳየት ይችላለሁ። ከጊዜን ለመቆጠብ ያክል ነው ማለት ነው። ሶል ክሬተር ሆነ፣ ብቻውን ገዢ ሆነ ራሱ ማለት ነው። በልዑል ላይ ቃልን ተናግሯል። እነዛንም ኦብቪየስሊ የልዑል ቅዱሳንን ህዝቦች እሱና ተከታዮቻቸው ለ350 ዓመታት አሰቃይቷል። እዛ ጋር 350 ዓመት ተሰጥቶናል። ዌን ወዝ ኮንስታንቲን ቦርን? ኮንስታንቲን መቼ ነው የተወለደው? አዌርነ ለዚህ እዚህ ጋር ታውቀዋለህ መቼ እንደተወለደ? ኦኬ ኮንስታንቲን በ272 ነው የተወለደው። እዛ ጋር የተሰጠ የዘመን ቀመር አለ። እስከ ዘመናት እስከ እኩሌት ዘመን አለ 350 ዓመት ማለት ነው። ዋን ሲዝን ከዛ በኋላ 200 ዓመት አለ። ከዛ በኋላ ሀፈ ሲዝን አለ የተሰጠ ማለት ነው። ይሄ ስንት ነው? 622 ላይ ይመጣል። ዊች ኢዝ ኤግዛክትሊ ነቢ ስ ሰለም የነበሩበት ማለት ነው። ሂጅራ የጀመረበት ታይም ላይ የእስልምና አቆጣጠር የጀመረበት ታይም ላይ ነው እንኳን የነቢ ስ ሰለምን ጊዜ ፊት የሚያደርግ ነው ማለት በዚህ ደረጃ ነው ትንቢቱ ያለው። እና ዲስ ኢዝ ማይንድ ብሎዊንግ ፕሮፌሲ። ምን ታስባለህ? ገርም ነው። ያው ማወቅ ይጠበቅብናል። በደንብ ማንበብ ያስፈልጋል። ጊዜ መስጠት ያስፈልጋል። የትልቅ ነገር ስለሆነ ቀላል ነገር አይደለም እና እስኪ እናየዋለን። የሚያስተምር ነገር ከሆነና እውነት ከሆነ ያው መቀበል ነው። ሌላ አማራጭ የለም። እውነትን በመቀበል እንትን ማለት ነው። እውነት ሁሌ የሚገለጽ ስለሆነ ያደረን የሚገለጠው አንዴ ተጽፎ የተቀመጠ አይደለም። እውነትን ፍርድ ቤት እንኳን ምን ይባላል? አንድ ነገር ኬዙ ከተዘጋ በኋላ ይግባኝ መብት ነው ይባላል። ማለት አጣርተው መጠየቅ የሚባል ነገር ስላለ እስኪ በደንብ ደግሞ አንብበን እኛም ደግሞ ሀሳብ ይዘን እንመጣ ይሆናል። ማሻአላህ። ዋው ዋው ዋው። ዋት ዊ ኒድ በቃ ይሄ ነው። አንድ ትክክለኛ ላይ እውነትን ለመቀበል የሚፈልግ ሰው አንዲት ማስረጃ በቂው ነች ማለት ነው። አንዲት ማስረጃ ማለት ነው ራሱ ይሄ በጣም ሞር ኦፍ ሪሰርች የተሰራበት ኢንቨስቲጌት ተደርጎ በደንብ ጥናት ተደርጎበት የቀረበ ነገር ነው እና በደንብ አይተህ አንተም ለማሳለጥ እና ለማድረግ በደንብ አንብበው አይተኸው መተህ ሀሳብህን ቀጣይ ወይ እስልምናን የምትቀበል ከሆነ በዚሁ ምክንያት ትቀበላል። ዳንኤል ፕሮፌሳይዝ ያደረገውን ማለት በጣም ብዙ ትንቢቶች አሉ፣ ግን አንዷ ስለምትበቃ ነው። ኦብጀክሽኖችንም አይ ይሄ ለእስልምና ሊሆን አይችልም ብለህ የምታነሳቸውም ኦብጀክሽኖች ካሉ ኮመን ኦብጀክሽኖችንን ይዘህልን ልትመጣ ትችላለህ። ዊ አር ዊሊንግ ቱ ሪስፖንድ፣ መልስ ለመስጠት እኛ ፍቃደኛ ነን፣ ዝግጁ ነን ማለት ነው። እናመሰግናለን። አዲስ ነገር ነው እና ሰምቼው ስለማላውቅ ፈርስት ታይም እና ትንሽ ማንበብ ያስፈልጋል። ጊዜ ሰጥቼ እናንተ ያላችሁትን ነገር በደንብ ሰምቻለሁ። ቃሎቹንም እየጻፍኳቸው ነው። እስኪ ጊዜ ሰጥቼ 1-2 ቀን ትንላለሁ። ከዛ መመጣ ይሆናል እንግዲህ እንደ እግዚአብሔር ፍቃድ። ገስ ሁ ኢዝ ኢን ዘ ሃውስ ትላለህ ስቴማ። ሎንግ ታይም ኖ ሲ ትላለህ። ዌር ሃቭ ዩ ቢን? የት ነው የጠፋህ አንተ? Man, you have been through a lot. It's good to see you. Good to see you too. ማሻአላህ እንኳን ደህና መጣ። አው ተጠፋፋን ብዙ ጊዜ ሆነና አይደል? በጣም 2 ዓመት አይሆንም ባላ በጣም ብዙ ጊዜ ሆነ። ያ በጣም ጠፋ። እሺ ለማንኛውም ቪዲዮ ፖስት አድርጊያለሁ። 1000 ሰዎች ቪዲዮ ፖስት አድርጊያለሁ። ቪዲዮና ሪፖስት ሼር አድርጉት። ኦኬ ስቲማ እንኳን በደንብ ኦኬ ቴንክ ዩ ጥያቄ መጠየቅ ይቻላል አይደል? ዳንኤል 2 አሁን በምናነሳው ላይ ያ ኦፍ ኮርስ ዳንኤል 2 ይችላል። ዩ ካን አስክ ማለት አሁን ማብራራት አያስፈልግም። እናንተ ሰምቼዋለሁ እየተናገራችሁት ኢትስ ክሊር እየተናገራችሁት። በመጀመሪያ ግን አንድ ጥያቄ እንጠይቅ። ከመጀመሪያ እሱን ከማለት በፊት ልጠይቅ ገብቼ ተመልሰህ ትጠይቀኛለህ። እንደዚህ ነው። ምን 4ቱ ኪንግደም ማናቸው? የሀቢቢ ያ 4ቱ ኪንግደሞች እስማማለሁ፣ ችግር የለውም። እስማማለሁ፣ ችግር የለውም። እንግዳ ስለሆነ ማለት ነው። ጠይቅ ዳንኤል ላይ ኮመን ኦብጀክሽን ካለ ብሪንግ። ያ ቴንክ ዩ። እሺ 4ቱ ኪንግደሞች ላይ ችግር የለውም፣ እቀበላለሁ። ሶ ማይ ኮስችን ኢዝ በፎርዝ ኪንግደም ሮማን ኢምፓየር ነው ያላችሁት? በዛ ኮንክሉድ ተደረገ። ኦኬ ሶ አይደለም ነው የምትለው አንተ? አይ ቲንክ ኖ ችግር የለውም ነው
ሰው ሮማን ኢምፓየር ዲቫይድድ ነው ብላችኋል። ሰው ዲቫይድድ ደግሞ ኢስት እና ዌስት ነው አይደል? ኦኬ እሱ ነው። ኦፍኮርስ ደስ ይላል። ኦኬ ሰው እኔ አንድ ጥያቄ ብቻ ነው መጠየቅ የምፈልገው። አነስ ከሱ መቼ እንደሆነ ግን ይንገረና። አነስ መቼ ነው ዲቪዥኑ የቆየ ነው? 3 ምናምን አካባቢ ነው። እሱ ችግር የለውም። ሂስቶሪካሊ እንየውና አነስ ለአንተ ልጠይቅ። ዱሪንግ ሙሐመድ ነቢዩ ሙሐመድ በነበረበት ጊዜ ዲቫይድድ ሮማን ኢምፓየር የሚባል ነበረ? ያ ከዛ በፊት ነው ሮም ዲቫይድድ የሆነችው ኢስተርን እና ዌስተርን ነበረ ወይ? ሂስቶሪክሊ በጣም ቫሊድ የሆነ ሂስቶሪክሊ ነቢዩ ሙሐመድ በመጣበት ጊዜ ቱ ዲቫይድድ ሮማን ኢምፓየርስ የሚባል አለ ወይ? ኦፍኮርስ አዎ። ሮም በሁለት ተከፍላ ነበረ። መጀመሪያ ወጥ የሆነ ሮም ነበረች፣ አንድ የሆነች ሮም ማለት ነው። ከዛ በኋላ ዳንኤል እንዳለው ተከፋፍላ ኢስተርን እና ዌስተርን ሆና ተቀምጣ ነበረ። 395 ዌስት መቼ ነው የወደቀው? አይጋችሁ ዌስት በ5 ምናምን በጀርመናያን ትራይብ ነው የወደቀው። መቼ ነበር የወደቀው? በጀርመናያን ትራይብ በ5 ምናምን ነው አይደለም? በአራት ምናምን አካባቢ ሙሐመድ ከመወለዱ በፊት ማለት ነው። ኢቨን ስለ ሙሐመድ የሙሐመድ ታሪክ ከመስማታችን በፊት ኦሬዲ ዌስት የሚባለው ኢምፓየር ጠፍቶ ነበር ማለት ነው አይደል? ኦፍኮርስ ጠፍቶ ነበር። ሰው 2 ኢምፓየር አልነበሩም ማለት ነው። በሙሐመድ ጊዜ 2 የሚባል ኢምፓየር አልነበረም። አልነበረም። ሀው ኢዝ ዛት ሬሌቨንት? ምን የሚፈጥረው ነገር አለ? በቃ አሁን ስለ ሙሐመድ በቃ ቴንክ ዩ። እነሱ ከሆነ እሱ ነበር ጥያቄ። ኢብሮ አለ ኪንግደም አለ ኢየሱስ ክርስቶስ ዲቫይድድ ቱ ኢምፓየርስ የሚባሉ አለ። ሂስቶሪካሊ ነው የምንፈልገው። አሳይ ካለ አሳይ። ልነግርህ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 21 ላይ የእግዚአብሔር መንግስት ከእናንተ ትወሰዳለች ሲል የጂዊሽ ኪንግደም በዛ ሰዓት ነበረ። እንትን አትበለኝ ነው ስለ ጂዊሽ ኪንግደም አሁን ወደ ሌላ እንዳንሄድ፣ እሱ ሌላ ኢንተርፕሪቴሽን ነው የሚሰጠው። ያ ሌላ ታሪክ ነው። እሱ ይቀበላል። ያ ሌላ ታሪክ ነው። ቴንክ ዩ። አሁን ወደ አነስ ልመለስ እና አነስ ሂስቶሪክሊ ሙሐመድ በነበረበት ጊዜ 2 የሮማ ኢምፓየር ነበረ የሚል ሂስቶሪያን ቫሊድ የሆነ ሂስቶሪያን ወይ ሂስትሪ ካለ አሳየኝና ከዛ እኔም ቤቴ ገብቼ አጠናዋለሁ እንደገና። አይ ካን ግራንት ሮም በ2 ተከፈለች፣ ዳንኤል እንዳለው ማለት ነው። በ2 ከተከፈለች በኋላ ኢስተርን ፓርቷ ዳንኤል ሂ ኦልዌይስ ኮልስ አስ ዋን ኪንግደም ሮምን ማለት ነው። የተከፈለችዋንም ዲቫይድድ ሆናም እንደ አንድ መንግስት ነው የሚጠራት። ሶ ዌስተርን ፓርት በጀርመናያን ትራይብ ኦልሞስት ጠፍቷል። ግን የቀጠለው ኢስተርን ፓርት እስከ 1453 ሮም ተብላ ሮም በሚል መጠሪያ የቀጠለችው እስከ 1453 ድረስ ኢስተርን ፓርት ነች። ሮም አልተባለችም። ሮም ተብላ ዲቫይድድ ሮም ተብላ አልቀጠለችም አይደል? ዲቫይድድ ኪንግደም ነው። ወደ መጽሐፉ እንመለስ ከተባለ በእነዚያ ነገስታት የተባለው በእነማን ነገስታት ነው? ዳንኤል ላይ ያለው በእነማን ነገስታት እያልኩ ያለሁት ማለት ነው። ሮም ተከፈለች። ዳንኤል ያለው ብቸኛው ዳንኤል ያለው ነገር ምንድን ነው? ሮም ትከፋፈላለች ነው ያለው። የተከፋፈለ መንግስት ይሆናል። በማ ጊዜ አንዴ ጊዜውን ታይም ላይኑን አላስቀመጠም። ይሄ ታይም ነው ይሄ ጊዜ ነው ብሎ አላስቀመጠም። ግን ከነዚያ ነገስታት ይሄ ሮም ከተከፈለች በኋላ በእነዚያ ነገስታት ዘመን የሰማይ አምላክ መንግስቱ ሴታፕ እንደሚያደርገው ነው የሚያስቀምጠው። ኦኬ እዚህ ጋር ሊያዝህን አነስ ወይት እነዛ ነገስታት የተባሉት እነማን ናቸው? እነዚያ ነገስታት የተባሉት የሮማን ነገስታት ናቸው። በቃ 2 የሮማ ነገስታት ሙሐመድ በነበረበት ጊዜ ካለ አሳየኝ ነው ጥያቄ። ያን ፖይንት ግልጽ እንዳደረግልህ አነስ ስቶን ተብሏል። ስቶን ድንጋዩ የመጣው በነዛ ነገስታት በነዛ በተከፋፈሉ 2 ነገስታት ዘመን ነው ይላል። ኦኬ ሌትስ አግሪ ኦን ዲስ። ሙሐመድ ሲመጣ 2 የተከፋፈሉ የሮማ ነገስታት አሉ ወይ ነው ጥያቄ። ተወው እሺ፣ ስለ ኢምፓየሩ ተወው። ኢምፓየሩ አድሚት አድርገዋል። ወዝ ዋን ኢስተርን ኢምፓየር አንድ አዳምጠኝ። በመጀመሪያ ደረጃ ማለት ነው እያልኩ ያለሁትን በደንብ አዳምጥ። ዳንኤል እያለ ያለው ዳንኤል ዲስክራይብ ያደረገው ኪንግደሙ በ2 ይከፈላል አለ። ከዛ በኋላ በ2 ይከፈላል ካለ በኋላ ነው በእነዚያ ነገስታት ዘመን የሰማይ አምላክ መንግስቱን ሴታፕ እንደሚያደርግ አስቀመጠ።
ሶ አይ ካን ግራንት ዌስተርን ኖ ግራንት በእነዚያ ነገስታት ዘመን ነው። በእነዚያ ነገስታት ዘመን እስቶኑ አልመጣም እያልኩ እኮ ነው። አንዴ የጉንጬን ሲሶን አስገባው ከስር እንትን እያለ ነው። ኦኬ መጀመሪያ ግን ጥያቄ አድረስ እያደረግልኝ አይደለም። አነስ ላደርግልህ ነው። እንዴት ነው አድረስ የማደርገው? ሲሶ ሴማ ኦኬ እሺ ጎ ሄድ ኦኬ ወደ ሀሳቡ እንመለስ። ብቸኛው ያለው ዳንኤል ሮም ትከፈላለች ነው ያለው እንጂ መስፈርት አይደለም። ያቺ መንግስት ስቲል ሆልድ ሆና መቀጠል ማለት ነው። ያ የመጀመሪያ ፖይንት ነው። ኢቨንቱ ማለት ነው። ኢቨንቱ ፎር ዘ ሴክ ኦፍ አርጊመንት በስማማ ራሱ ስቲል ዌስተርን ፓርቷ አኮርዲንግ ቱ ዘ ቢብሊካል አናሊሲስ መቀጠል ትችላለች። ምክንያቱም ህዝቡ ውስጥ ካለ ድረስ ኪንግደሙ አለ። አኮርዲንግ ቱ ዘ ቢብሊካል አናሊሲስ ማለት ነው። ማቴዎስ 23 ላይ ቅድም ኢብሮ ጠቅሶ ለአለ ራሱ ማለት ነው። አኮርዲንግ ቱ ዘ ቢብሊካል አናሊሲስ ማለት ነው። እንደዛ መቀጠል ትችላለች። ሶ ዴር ኢዝ ኖ ፖይንት ፖይንቴ አልገባህም። ስቲል ነው እዛ ላይ ቆይ ልቀጥልኝ። ትንቢተ ዳንኤል ላይ በእነዚያ ነገስታት ዘመን ይላል። በእነዚህ ሁለት ዲቫይድድ በሆኑ መንግስታት ዘመን ነው ስቶን የመጣው ድንጋዩ የመጣው። ሰው ሂስቶሪክሊ ፑት እናድርገውና ሙሐመድ የመጣው ሁለት ዲቫይድድ ነገስታት በነበሩበት ጊዜ አይደለም ነው። ኦኬ የኢስተርን ፓርቱ ቀጥለዋል። እሱ አልተከራከርንም እዛ ጋር። ዋን ሲንግል ኢምፓየር ነበረ እንጂ ዲቫይድድ የሆነ የሮማን ኢምፓየር አልነበረም። ፕሮፌሲው የሚለው ሙሐመድ የሚመጣው በእነዚያ ነገስታት ዘመን ነው። ስቴማ ፎር ዘ ሴክ ኦፍ አርጊመንት ሃው ካን ዩ ፕሩቭ ቢብሊካል አኮርዲንግ ቱ ቢብሊካል አናሊሲስ ዌስተርን ኢምፓየር የለችም ብለህ? ሂስቶሪክሊ ስለሌለ ነው። ጭራሽ ሂስቶሪክሊ የለም። ስለዚህ ቢብሊካል አናሊሲስ ፎልስ ነው። ስለ ቢብሊካል አናሊሲስ አላወራሁም። ኦኬ ቢብሊካል አለ እንዴ? የዌስት ኢምፓየር ነበር ይላል። ወይት የዌስት ኢምፓየር ነበር ይላል። አንዴ አኮርዲንግ ቱ ዘ ቢብሊካል አናሊሲስ አይ ካን አርጊው ዛት ሮም ስቲል ዛሬም ድረስ አለች ብዬ ማለት ነው። ምክንያቱም ማቴዎስ ላይ ቀደም ብሮም እንደጠቀሰልህ ማለት ነው የአይሁዳውያን መንግስት ማለት ነው። የአይሁዳውያን መንግስት ስቲል አይሁዳውያን በዛ ሰዓት ዴር ኢዝ ኖ ጂዊሽ ኢምፓየር። ምክንያቱም እነሱ ራሱ ያሉት የሮማውያን የባርነት ቀንበር ስር ነው። ሶ የሮማውያን የባርነት ቀንበር ስር ሆኖ መንግስታችሁ ከእናንተ ትወሰዳለች አለ።